ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ከዠ እስከ ጠ ቁልቁል ወይም ከላይ ወደታች ፊደላትን መቁጠር ነው የሚሆነው። ስለዚህ እንደተለመደው ሁላችሁን ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶአችሁን ይዛችሁ ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ እንደተለመደው ከ1 እስከ 7 ወደ ጎን ጽፌላችኋለሁ። እንዲሁም እያንዳንዱን ፊደል እስከ ቤተሰባቸው ለማመልከት ያክል ነው። ከዚህ በፊት እንደሰራሁላችሁ እስከ ኦ ጽፌላችኋለሁ። ምክንያቱም እነዚህ አናባቢ ስለሆኑ እናንተ በቀላሉ ትገነዘቡታላችሁ ብዬ በማሰብ ነው። ከአ ስንጀምር አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። እንግዲህ ከአ እስከ ኦ ስንት ናቸው ማለት ነው? 7 ነው። በቁጥር ከላይ ስላስቀመጥኩት 7 አናባቢዎች አሉ ማለት ነው። እነዚህም በቀላል ለመረዳት ያስችለን ዘንድ ነው። ወደ ታች ዝቅ ስል ዠ ዠ ደ ደ ጀ ጀ ገ ገ ጠ ጠ ዠ ስንል አ የሚል ድምፅ አለ። ደ ስንል አሁንም አ የሚል ድምፅ አለ። ጀ ስንል አ የሚል ድምፅ አለ። ገ ስንል አሁንም አ የሚል ድምፅ አለ። ጠ ስንል አ የሚል ድምፅ አለ። ስለዚህ ለመጀመሪያ ፊደላት ወይም ሆሄያት አናባቢያቸው ማን ነው ማለት ነው? ለመጀመሪያ ቤተሰብ አ ነው ማለት ነው። ወደ 2 ቁጥር ስናልፍ ኡ ነው የምናገኝ። ስለዚህ ዡ ዡ ዱ ዱ ጁ ጁ ጉ ጉ ጡ ጡ ዡ ስንል ኡ የሚል ድምፅ አለ። ዱ ስንል አሁንም ኡ የሚል ድምፅ አለ። ጁ ስንል ኡ የሚል ድምፅ እናገኛለን። ጉ ስንል አሁንም ኡ የሚል ድምፅ እናገኛለን። ጡ ስንል ኡ የሚል ድምፅ አለ። ስለዚህ ለየሁለተኛ ቤተሰቦች አናባቢያቸው ማን ነው ማለት ነው? 2 ቁጥር ላይ የምናገኛት ኡ ኡ ናት ማለት ነው። ወደ 3 ቁጥር ስናልፍ ኢን ነው የምናገኝ። ዥ ዥ ዲ ዲ ጅ ጅ ጊ ጊ ጢ ጢ ዥ ስንል ኢ የሚል ድምፅ አለ። ዲ ስንል አሁንም ኢ የሚል ድምፅ አለ። ጂ ስንል ኢ የሚል ድምፅ እናገኛለን። ጊ ስንል አሁንም ኢ የሚል ድምፅ አለ። ጢ ስንል ኢ የሚል ድምፅ አለ። ስለዚህ ለሶስተኛ ቤተሰቦች አናባቢያቸው ኢ ናት ማለት ነው። ወደ 4 ስናልፍ አ እናገኛለን። ዣ ዣ ዳ ዳ ጃ ጃ ጋ ጋ ጣ ጣ ዣ ስንል አ የሚል ድምፅ አለ። ዳ ስንል አሁንም አ የሚል ድምፅ አለ። ጃ ስንል አሁንም አ የሚል ድምፅ አለ። ጋ ስንል አ የሚል ድምፅ አለ። ጣ ስንል አ የሚል ድምፅ እናገኛለን። ስለዚህ ለየአራተኛ ቤተሰቦች አናባቢያቸው አ ነው ማለት ነው። ወደ 5 ቁጥር ስንል ኤ እናገኛለን። ዥ ዥ ዴ ዴ ጀ ጀ ጌ ጌ ጤ ጤ ዤ ስንል ኤ የሚል ድምፅ እናገኛለን። ዴ ስንል አሁንም ኤ የሚል ድምፅ እናገኛለን። ጅ ስንል አሁንም ኤ የሚል ድምፅ እናገኛለን። ጌ ስንል ኤ የሚል ድምፅ እናገኛለን። ጤ ስንል ኤ የሚል ድምፅ እናገኛለን። ስለዚህ ለአምስተኛ ቤተሰቦች ሁሉ አናባቢዋ ኤ ናት ማለት ነው። ወደ 6 ስናልፍ እን ነው የምናገኝ። ዥ ዥ ድ ድ ጅ ጅ ግ ግ ጥ ጥ ዥ ስንል እ የሚል ድምፅ አለ። ድ ስንል አሁንም እ የሚል ድምፅ አለ። ጅ ስንል አሁንም እ የሚል ድምፅ አለ። ግ ስንል እ የሚል ድምፅ አለ። ጥ ስንል እ የሚል ድምፅ አለ። ስለዚህ ለስድስተኛ ቤተሰቦች አናባቢያቸው እ ናት ማለት ነው። ወደ 7 ስንል ኦን ነው የምናገኝ። ዦ ዦ ዶ ዶ ጆ ጆ ጎ ጎ ጦ ጦ
ዦ ስንል ኦ የሚል ድምፅ አለ። ዶ ስንል ኦ የሚል ድምፅ አለ። ጆ ስንል ኦ የሚል ድምፅ አለ። ጎ ስንል ኦ የሚል ድምፅ እናገኛለን። ጦ ስንልም ኦ የሚል ድምፅ እናገኛለን። ስለዚህ ለሰባተኛ ቤተሰቦች አናባቢያቸው ማን ነው ማለት ነው? ኦ ነው ማለት ነው። ስለዚህ በዛሬ ክላሳችን ከዠ እስከ ጠ ያሉትን እስከ ቤተሰባቸው ከቁልቁለት ወይም ከላይ ወርታች ቆጥረናል ማለት ነው። እንዲሁም አናባቢያቸውን ለማሳየት ሞክረናል። ስለዚህ ሁላችሁም ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ደግሞ ስልካችን ከቪዲዮ ታች ከምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው